بسم الله الرحمن الرحيم. يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون ألم يروا كم أهلكنا قبلهم من القرون أنهم إليهم لا يرجعون وإن كل لما جميع لدينا محضرون وآية لهم الأرض الميتة أحييناها وأخرجنا منها حبا فمنه يأكلون وجعلنا فيها جنات من نخيل وأعناب وفجرنا فيها من العيون ليأكلوا من ثمره وما عملته أيديهم أفلا يشكرون سبحان الذي خلق الأزواج كلها مما تنبت الأرض ومن أنفسهم ومما لا يعلمون وآية لهم الليل نسلخ منه النهار فإذا هم مظلمون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد، السلام عليكم ورحمة الله وبركاته. يا حسرة على العباد وزتت وقجت على العباد باروش ላይ የሚደርስ የቂያም ቀን ما يأتيهم من رسول አንድም መልእክተኛ ወደ ሰው ልጆች አይመጣም አይላክም በየተራው ኢላ ካኑ ቢሂ በሱ ላይ ቢሆኑ እንጂ የስተህዚኡና የሚሳለቁበት የሚያሾፉበት ቢሆኑ እንጂ። አለም የረው በመልእክተኞች የሚክዱ የሚያስተባብሉ በመልእክተኞች የሚሳለቁ ሰዎች አላዩም አላወቁም እንዴ? ከም አህለክና ስንትና ስንት እንዳጠፋን ሚነል ቁሩኒ ከክፍለ ዘመናት ህዝቦች በየክፍለ ዘመኑ የነበሩ መልእክተኛ ተልኮላቸው ያስተባበሉ ያጠፉ ህዝቦች ታሪክ አልደረሳቸውም እንዴ? እነሁም መልእክተኛን በማስተባበላቸው ምክንያት በየክፍለ ዘመኑ የጠፉ ሰዎች ኢለይሂም አሁን ወዳሉ ሰዎች ላ የርጅዑነ ላይመለሱ እንደሄዱ እስከነ ኩፍራቸው እንደሞቱ አያውቁም አይሰሙም እንዴ? እንደዛ አይነት ዕጣ ፈንታ እንዳይገጥማቸው ለምን አይጠነቀቁም? ወኢን ኩሉን ከዚህ በፊት የሞቱ በሙሉ ሁሉም ለማ ጀሚዑን ለደይና ሁሉም እኛ ዘንድ ሙሕደሩነ ለፍርድ የሚቀርቡ ቢሆኑ እንጂ ሌላ አማራጭ የላቸውም። ሞተው በስብሰው አይቀሩም። ከአሁን ቀደም የሞቱ በሙሉ በእርግጥ አንድ ላይ ተሰብስበው አላህ ፊት ለፍርድ ይቀርባሉ። ወአየቱን ለሁም ለሰው ልጆች በተለይ በአላህ ቁድራ ለሚጠራጠሩ ሞቶ መቀስቀስን ለሚያስተባብሉ ግልጽ ምልክት ነው። አልአርዱል መይተቱ በድርቅ የሞተች መሬት አሕየይናሃ ዝናብ አዝንበን እህል አብቅለን ሕያው እናደርጋታለን። ወአኽረጅና ሚንሃ ከምድር ላይ እናበቅላለን ሐበን የተለያየ ጥራጥሬ ፍራፍሬ ፈሚንሁ ያእኩሉ ከመሬት ላይ ከበቀለው ፍራፍሬ ጥራጥሬ እነሱም እንስሳቶቻቸውም ይበላሉ። ምድርን በድርቅ ከሞተች በኋላ በዝናብ ሕያው ያደረገ አላህ የሰው ልጆችን በቁድራው ከሞቱ በኋላ ሕያው ማድረግ ይችላል። ወጀዐልና ፊሃ ምድር ላይም አደረገን ጀናቲን አትክልቶችን ሚን ነኺሊን ከዘንባባ ወይም ከቴምር ወአዕናቢን ከወይን ዋና ዋና የሚባሉ በቀላሉ ተሰርተውም ተዘጋጅተውም በጥሬም የሚበሉ ከመሬት የሚበቅሉ
የምግብ አይነቶች ናቸው። ወፈጀርና ፊሃ ምድር ላይ አፈለቀን ሚነል ዑዩኒ የተለያዩ ምንጮችን እንደ አካባቢው እንደ አስፈላጊነቱ ምድር ላይም ምንጮችን አፈለቀን። ሊያእኩሉ ይበሉ ዘንድ ሚን ተመሪሂ ከፍሬው ወማ ዐሚለትሁ አይዲህም የእነሱ እጆች ከሰሯቸው እኛ ካበቀለን በኋላ እነሱ ካበሰሉት ነገር ይበሉ ዘንድ ወይም ደግሞ ሊያእኩሉ ሚን ተመሪሂ ምድር ላይ ዝናብን አዝንበን የተለያዩ ቡቃያዎች እንዲበቅሉ አድርገን የሰው ልጆች የሚበሉትን ነገር ሊያእኩሉ ሚን ተመሪሂ ከፍሬው ይበሉ ዘንድ ይሄን አድርገናል። ዝናብ አዝንበናል፣ መሬት እንድታበቅል አድርገናል። ወማ ዐሚለቱ አይዲህም የሰው ልጆች የሚበሉት እኮ የእነሱ እጅ የሰራው አይደለም። የሰው ልጆች ዝናብ ማዝነብ አይችሉም። የተዘራን አፈሩን ከፈት ከፈት አድርገውለት ማብቀል አይችሉም። አላህ ነው የሚያበቅለው። አፈላ የሽኩሩ አያመሰግኑም እንዴ? ይሄን ሁሉ የሰጣቸው አላህ መሆኑን ዘንግተውት ነው ወይስ እየካዱ ነው? ሊያመሰግኑ ይገባቸዋል። ሱብሓነ አለዚ ኸለቀል አዝዋጀ ኩለሃ ሱብሓነ ጠራ ከጉድለት ከእንከን በሙሉ አለዚ ኸለቀል አዝዋጅ ጥንዶችን የፈጠረው አላህ ኩለሃ ሁሉንም አይነቶችን ወንድ ሴት ከሰው ልጅ ከእንስሳት ብርሃን ጨለማ ጥሩ መጥፎ ጥንድ ጥንድ የሆኑ ነገሮችን የፈጠረ አላህ ጥራት ይገባው። ጥራት ይገባው የተባለው እሱ ጥንድ ስላልሆነ ነጠላ ስለሆነ ጥንድ የሆኑ ነገሮችን ሁሉ ያዘገኘ ጌታ ነው። እሱ ግን ነጠላና ብቸኛ ነው። ለዚህ ነው ሱብሓነ የተባለ። ሚማ ቱንቢቱል አርዱ ምድር ከምታበቅላቸው ነገሮችም ጥንድ ጥንድ ነገሮችን ያበቀለ ጣፋጭ ጎምዛዛ ኢላ አኺሪህ ወሚን አንፉሲሂ ከሰው ልጆችም ውስጥ ወንድና ሴት የፈጠረ ወሚማ ላ ያዕለሙን ከማያውቋቸው ፍጥረታት ውስጥም ወንድና ሴት አድርጎ በየአይነቱ የፈጠረ ጌታ አላህ ጥራት ይገባው። እሱ አንድ ብቻ በመሆኑ ወአየቱን ለሁ ለሰው ልጆች ግልጽ ተአምርና ምልክት ነው። አለይሉ ሌሊት ነስለኹ ሚንሁ ነሃራ ከእርሱ ላይ ቀንን እንገፋለን፣ የቀንን ብርሃን እናስወግዳለን። ፈኢዛሁም ወዲያውኑ የሰው ልጆች ራሳቸውን ያገኛሉ ሙዝሊሙነ ጨለማ ውስጥ ሆነው ያለምንም ጫጫታ ያለምንም ጋጋታ ያለምንም ችግር የቀኑ ብርሃን ተወግዶ የሌሊቱ ጨለማ ተወግዶ የቀን ብርሃን ይተካ። ይሄ የአላህ ተባረከ ወተዓላ ግልጽ ተአምር ሁኔታዎችን የሚቀያየር የፈለገውን የሚያደርግ አንድ ብቸኛ ኃያል አምላክ እንዳለ ከሚያሳዩ ነገሮች መሃል አንዱ ይሄ ነው። እነዚህ ነገሮችን ለማድረግ አላህ አጋዥ እንደማያስፈልገው ሁሉ አምልኮት ላይም ማንንም የሰው ልጆች እሱ ላይ ሊያጋሩ አይገባም። ባለፈው ሳምንት ደርሳችን 3 መልእክተኞች በአንዴ የተላኩላቸውና ሦስቱንም መልእክተኞችን ያስተባበሉ መልእክተኞችን ለማጥቃት የሞከሩ መልእክተኞችን ተከተሉ ተቀበሉ ያላቸውንም ሰው የገደሉ ሰዎችን እሷ አላህ ነግሮን ነበር። ከዛ አስከትሎ ምን አለ? ኢን ካነት ኢላ ሰይሐተን ዋሂደተን ፈኢዛ ሁም ኻሚዱነ ያ ሐስረተን ዐለል ዒባድ። መልእክተኛ ተላከላቸው፣ መልእክተኞችን አስተባበሉ፣ በተለያየ መልኩ መልእክተኞችን አዛ አደረጉ። በአንድ ድምፅ በአንድ መላኢካ ጩኸት አላህ አጠፋቸው። ይሄ የዱንያ ጥፋታቸው ነው። መልእክተኞችን እምቢ በማለታቸው የዱንያ ቅጣታቸው ነው። አኼራ ላይ ደግሞ ከፍተኛ ቅጣት ይጠብቃቸው፣ ጸጸት ይጠብቃቸዋል። ያ ሐስረተን ዐለል ዒባዲ የባሮች ጸጸት ዋ የባሮች ጸጸት ማለት ያ የሚለው ኒዳ ነው፣ ጥሪም ነገር ግን ጥሪ ራሱ ሳይሆን የተፈለገበት ጸጸቴ ሆይና ቁጭቴ ሆይና አሁን ነው እንጂ መቆጨት ማለት የባሮች ነገር አሁን ነው የሚያስቆጨው ጸጸት ውስጥ የሚያስገባው ማለት። በምን ምክንያት? መልእክተኞችን በማስተባበላቸው ምክንያት። መልእክተኞችን ማስተባበላቸው ያመጣባቸውን ቅጣት ውርደት ባዩ ጊዜ ጸጸትን ይጣራል። ሐስራ ማለት ባለፈ ነገር መቆጨት፣ መጸጸት፣ ማዘን፣ መተከዝ ማለት ነው። ባለፈ ባመለጠ ነገር ማዘን፣ መቆጨት፣ መጸጸት፣ መተከዝ ማለት ያኒ ያ ሐስረተሁም ዐላ አንፉሲሂም የሰው ልጆች
ምንኛ ከባድ ጸጸት ይሰማቸዋል። መቼ? የቅያም ቀን። በምን ምክንያት? በመልእክተኞች ባለማመናቸው ምክንያት። ይህ ያ ሐስረተን ዐለል ዒባድ የሚለው ቃል የአላህ ንግግር ነው አይደለም? የሰው ልጆች አጠቃላይ ንግግር ነው አይደለም? ሶስት መልእክተኛ ባንዴ ተልኮላቸው ያስተባበሉ ሰዎች ንግግር ነው። ሶስቱም ተብሏል። ያ ሐስረተን ወነዳመተን ዐለል ዒባድ የውመል ቂያማ ወወይሉን ለሁም ሒነ ለም ዩእሚኑ ቢሩሱል ማለት ነው። ዒባድ የሚለው ጀምዕ ነው። አንድ ሲሆን ዓብድ ይባላል፣ ባሪያ ማለት ነው። ዒባድ ማለት ደግሞ የአላህ ባሮች ማለት ነው። ንግግሩ የአላህ ነው። ነገር ግን አላህ እየተጸጸተ ሳይሆን የቅያም ቀን የሰው ልጆች እንደሚጸጸቱ የነገረን የጸጸቱንም ደረጃ ጭምር። የቅያም ቀን የሰው ልጆች ምንኛ ይጸጸታሉ። የቅያም ቀን የሰው ልጆች ጸጸት ሆይ ና ተጠራርተህ። በምን ምክንያት? መልእክተኛ ተልኮላቸው በማስተባበላቸው ምክንያት። ይሄ ለሁሉም ነው። በዋነኝነት መልእክተኛን ለሚያስተባብሉ ከፊት ካለፈው አንቀጽ ጋር ተያይዞ ስለመጣ በዋነኝነት ሶስት መልእክተኛ ተልኮላቸው ያስተባበሉ በዛ ዘመን የነበሩ የአስሓበል ቅርያን ጉዳይ ይመለከታል። ወይም ደግሞ አቡል ዓሊያ የሚባሉት ታላቁ ታቢዒ የአብዱላህ ብኑ አባስ ተማሪ እንዳሉት ይሄ ሶስቱ መልእክተኞች የተላኩላቸው ሰዎች ቃል ነው። የቅያም ቀን የሚሉትን አላህ አስቀድሞ ቁርአን ላይ ነግሮናል። ያኒ ያ ሐስረተን ዐለ ሩሱሊ ሰላሳ ሒነ ለም ኑእሚን ቢሂም ማለት ነው። አላህ ሶስት መልእክተኛ ልኮልን በእነሱ ባለማመናችን ዋጸጸታችና የማመን ዕድሉ ካለፋቸው በኋላ አንድም አይደለም ሁለትም አይደለም ሶስት መልእክተኛ ተልኮልን እነዚህ መልእክተኞችን አምነን አለመቀበላችን አስቆጨን በጣም። አሁን ነው እንጂ መጸጸት መቆጨት ይላሉ። ጸጸትን ይጠሩታል። ጸጸትን ቁጭትን ይጠሩታል እና ይሉታል። አለፋቸው የማመኑ ጊዜ እንግዲህ ያላቸው አማራጭ መጸጸት ብቻ ነው። ተራ መጸጸትም ሳይሆን ድርብርብ የሆነ ጸጸት ወይም ደግሞ ሐስራው ከተቅላላ እነዚያ መልእክተኞች ከተላኩላቸው ካመኑ ሰዎች እነዚያ መልእክተኞች ሶስት መልእክተኞች ተልከውላቸው የተወሰኑ ያመኑ ሰዎች አሉ። ያመኑት የቅያም ቀን መዳናቸውን ሲያረጋግጡ መዳንን በተጨባጭ ሲያዩት የካዱትን ጥፋትና ውርደት ሲያዩ ደግሞ እንደው የነሱ ጉዳይ ያሳዝናል፣ ያስቆጫል። ምነው ባመኑ እንደኛ ማለት ነው የተፈለገበት። ነገር ግን ኢብኑ ዑሰይሚን ረሒመሁላህ ተዓላ እንደመረጡት ሲያቁ የአላህ ንግግር እንደሆነ ነው የሚያሳየው። ኢን ካነት ኢላ ሰይሐተን ዋሒደተን ፈኢዛ ሁም ጀሚዑን ለደይና ኻሚዱነ ያ ሐስረተን ዐለል ዒባድ። መልእክተኛ ተላከላቸው፣ አስተማሯቸው፣ አስጠነቀቋቸው፣ እምቢ አሉ። መላኢካ መጥቶ ጮሆባቸው በአንዴ ተደመሰሱ። ያ ሐስረተን ዐለል ዒባድ። የሰዎች ሁኔታ ያሳዝናል። የነሱ ሓላቸው አኺራ ላይ መበላሸታቸው እድላቸው መበላሸቱ ያስቆጫል ማለት ነው የተፈለገው። አላህ ራሱ ይቆጫል ለማለት ሳይሆን የባሮች ሁኔታ ያስቆጫል፣ ያሳዝናል ማለት ነው የተፈለገበት። አላህ ተባረከ ወተዓላ ይቆጫል አንልም። ለአላህ የመጸጸትን የተሐሱርን ባህሪ አናጸድቅም። ነገር ግን የባሮች ሁኔታ አኺራ ላይ ምን እንደሚመስል እየነገረ እየገለጸ ማ አሸደ ተሐሱረ ልዒባድ ዐላ ማ ፈዐሉ ሚነ ተክዚብ ቢሩሱል። የሰው ልጆች ጸጸታቸው ምንኛ የበረታ ነው። ያ ተብሎ ሩቅ እንዳለ እንደሚሰማ ጸጸት አይሰማም። አቅል የሌለው ነገር ነው ጸጸት። ያ ተብሎ ና ተብሎ የሚጠራው አቅል ላለው ነገር ነው። ነገር ግን የቅያም ቀን ጸጸታቸው ከመብዛቱ የመጣ እንደሚሰማ በእግሩ ሰምቶ እየተራመደ እንደሚመጣ ያህል ከባድ ጸጸት ውስጥ ይገባሉ። ጸጸት ይወራቸዋል ማለት ነው የተፈለገበት። ከዛ በኋላ የጸጸቱን ምክንያት ሲገልጽ አላህ ምን አለ? ማ ያእቲህም ሚን ረሱሊን። የቅያም ቀን ሁኔታቸው ያጸጽታል፣ ያስቆጫል፣ ይቆጫሉ፣ ይጸጸታሉ የተባሉ ሰዎች ምክንያቱ ለዚህ ጸጸት ያበቃቸው ማ ያእቲህም ሚን ረሱሊን፣ አንድም መልእክተኛ ዱንያ ላይ አይመጣም አይላክም ወደ ሰው ልጆች ኢላ ካኑ ቢሂ የስተህዚኡን፣ በሱ በመልእክተኛው ቢሳለቁበት እንጂ። አንዱ መለያቸው አንዱ ባህሪያቸው
አኺራ ላይ የሚዋረዱ የሚጸጸቱ ሰዎች የዱንያ አንድ መለያቸው መልእክተኛ በተላከ ቁጥር ያሾፋሉ፣ ይሳለቃል። አልዒባድ የሚለው ሁሉም ባሮች ማለት አይደለም ማለት ነው። ያም የቂያም ቀን ሁሉም በየደረጃው ይጸጸታል። ወንጀል የሰራ ወንጀል ባልሰራሁ ብሎ ይቆጫል። ኸይር የሰራ ደግሞ ከዚህ በላይ ኸይር በሰራሁ ብሎ ይቆጫል። ጸጸት፣ መቆጨት፣ ነዳማ ለማንም አይቀርም። የውሙን ነዳማ ነው ቂያም፣ የጸጸት ቀን። የተለያዩ የቁርአን አንቀጾች አሉ። በተለይ ወንጀል የሰሩ ሰዎች ያ ሐስረቲ እንደሚሉ ዋጸጸቴ እንደሚሉ ኸይር የሰራ አብዝቼ በሰራሁ ባልተዘናጋሁ ባልሰነፍኩ ብሎ መጸጸቱ አይቀርም። ሸር የሰራ ደግሞ እጣ ፈንታው ሙሉ በሙሉ የተበላሸበት እንደሱ እንዲጸጸት የለም። ማ ያእቲህም ሚን ረሱሊን ኢላ ካኑ ቢየስተህዚኡን ሁሉም ሰዎች አልነበረም በመልእክተኛም ያስተባብሉት። ነገር ግን አብዛኞቹ መልእክተኞችን ያስተባብላሉ፣ በመልእክተኞች ያሾፋሉ፣ ይሳለቃሉ። ከዚህ ሕክሙ ለአብዛኞቹ ተደርጎ መልእክቱ አብዛኞቹ የሰው ልጆች መልእክተኛ በመጣላቸው ጊዜ ይሳለቁ ነበር። እዚህ በመልእክተኞች መሳለቅ፣ መልእክተኞችን ማስተባበል፣ የመልእክተኞችን መልእክት ማጣጣል የቂያም ቀን ለጸጸት ይዳርጋቸው፣ ለጥፋት ይዳርጋቸው። ጥፋታቸው ደግሞ ውርደታቸው እንዲጸጸቱ ያደርጋቸው። የሰው ልጅ ከምንም በላይ እንዲጸጸት የሚያደርገው ነገር ቢኖር በአላህ አምኖ ከጀሃነም ድኖ ጀነት መግባት የሚችልበትን እድል ማባከኑ። ይሄ ነው የሚያጸጽት። ዱንያ ላይ ሰው ልጆች ጥሩ ስራ አግኝተው ያ ስራ ስላለፋቸው ሊጸጸቱ ይችላሉ። የቀናት ጸጸት ነው። አላህ በሌላ ሊተካው ይችላል። ከዛልክ የተለያየ የህይወት ጉዳይ ላይ ሊጸጸቱ ይችላል። ነገር ግን መቼም ማይተው ማይበርድ ጸጸትና ቁጭት ነዳማ የቂያም ቀን ጀነትን መግባት ጀነትን ማግኘት አለመቻል የጀሃነም እሳት ማገዶ ሆኖ መቅረት ከምንም በላይ የሚያጸጽተው የሚያስቆጭ። እድሉን አግኝቶ አላህ ተባረከ ወተዓላ ጤነኛ አድርጎት መልእክተኛ ልኮለት በሚገባው ቋንቋ የአላህ መልእክተኞች ያስተምረውት እምቢ ብሎ ስሜቱን እየጋለበ ሄዶ ጀሃነም ላይ ራሱን ሲያገኝ ከዚህ የበለጠ እንዲቆጭ እንዲጸጸት የሚያደርገው ነገር የለም። የቂያም ቀን እንዲጸጸቱ ከሚያደርጉ ነገሮች አንዱ በመልእክተኞች ማሾፍ፣ በመልእክተኞች መካድ፣ ሐቅን መመለስ ነው። በመልእክተኞች ማሾፍ፣ በአላህ ማሾፍ ኩፍር ነው በመሰረቱ። በተራ ሰዎች ማሾፍም የቀልብ መድረቅ፣ የኢማን መውረድ መቀነስ ምልክት ነው። ሙእምን በሰው አይሳልቅ፣ በሰው አያሾፍም። መምከር ካለበት ይመክራል። በሌሎች ማሾፍ መሳለቅ ያለ መብሰል ምልክት፣ የሥራ ፈትነት ምልክት። ወይሉ ሊኩሊ ሁመዘቲን ሉመዛህ ተብሏል። ከፍ ብሎ ደግሞ ይሄ በዲን ሰዎች ማሾፍ ሲሆን ደግሞ ነገሩ የከፋ ይሆናል። ከዛ ከፍ ብሎ በዲን ምልክቶች ማሾፍ ሲሆን እንደዚሁ በደረጃ የከፋ ይሆናል። እዚህ በጣም የከፋ ይሆናል። የዲኑ ራስ በሆኑት በመልእክተኞች ማሾፍ መሳለቅ ደግሞ ያከፋል። አላህ ላይ ማሾፍ መሳለቅ፣ አላህን መስደብ፣ መልእክተኞችን መስደብ ዱንያ አኺራን ያበላሽ። አላህና መልእክተኛውን የሰደበ በአላህና በመልእክተኛው ላይ ያሾፍ የተሳለቀ ቢቶበትም ተውበት የለውም። በሩቁ ሰዎች ሊፈሩት ሊጠነቀቁት የሚገባው ጉዳይ ነው ተብሏል። ነገር ግን በርካታ ፉቃሃዎች ተውበት አለው፣ ትክክለኛ ተውበት ካደረገ ተውበት አለው። ተውበት ግን የአላህ ጉዳይ ነው። እኛም በተመለከተ አማኞችን የነቢን ተከታዮችን በተመለከተ ነቢ ላይ ያሾፈ ሰው ተውበቱን አይቀበሉትም። ነቢን የሰደበ ነቢ ላይ የተሳለቀ ማንም ይሁን ማን ሙስሊሞች ተውበቱን ሊቀበሉት አይገባም። ነቢ ላይ ያሾፍ የተሳለቀ ተውበቱን ሊቀበሉት አይገባም ማለት ነው ይቁተሉ፣ በሁሉም ሁኔታ ላይ መገደል አለ። ነቢ ላይ ያሾፈ ተሳልቆ ነቢን ሰድቦ ዝም መባል የለበትም። ተውበት ካደረገስ ተውበት የአላህ ጉዳይ ነው። አላህ ተውበቱን ከተቀበለው ይማረው፣ አኺራ ላይ ከነቢ ካስታረቀው አላህ ያስታርቀው እንጂ እዚህ የምድር ላይ የነቢ ተከታዮች ነቢን የሰደበ ነቢ ላይ ያሾፍ የተሳለቀን ሰው ዝም ማለት የለባቸው። ተውብቻለሁ ከአሁን በኋላ ሁሌ ስለ ነቢዩ መልካም ነገር ነው ማወራውን ካቢል ይሄ የራስህ ጉዳይ ነው። እኛ ግን ነቢ ተሰድበው ለነቢ ዓለይሂ ሰላቱ ወሰላም ሐቅ አጠፋ መመለስ አለብን ይባላል። ቃዚ ካለ ሀገሩ ላይ አካባቢው ላይ በሸሪዓ የሚፈርድ አካል ካለ በነቢ ላይ ያሾፍ የተሳለቀ ካፍር ነው። ሰዎችም ተውበቱን ሊቀበሉት አይገባም። አላህንስ የተሳደበ አላህ ላይ ያሾፈ ተውበቱ ተቀባይነት ሊኖረው ይችላል መስፈርቱን ካሟላ። ነገር ግን ልክ እንደ ነቢዩ የእሱን ተውበት አንቀበልም አይባልም። ምክንያቱም
አላህ የእሱን ሐቅ እንደሚተው ነግሮናል ከተውበት። አፈላ የቱቡነ ኢለላሂ ወየስተግፊሩነሁ ለአላህ ልጅ አለው የሚሉ በአላህ የካዱ ሰዎች ተውበት አያደርጉም እንዴ? አላህን ምህረት አይጠይቁትም እንዴ? አላህ ገፉሩ ረሒም ነው ይላል። ሽርክም ይስራ ኩፍርም ይስራ ለአላህ ልጅም አለው ይበል አንድ ሰው ከተውበት አላህ ይቅር እንደሚል ነግሮናል። የነቢ ጉዳይ ግን ይቅር ይበሉ አይበሉ የምናውቀው ነገር የለም። በህይወት ካሉ ይዘን እሳቸው ጋር እንወስዳለን፣ እሳቸው ይፈርዳሉ። እሳቸው ከሞቱ በኋላ ግን በነቢ ያሾፈ የተሳለቀ እሳቸውን ያጣጣለ ፍርዱ ሞት ብቻና ብቻ ነው። እንዴት በመልእክተኞች ያሾፋሉ ይሳለቃሉ? አለም የረው አላወቁም እንዴ? አልተነገራቸውም? አልሰሙም? የመካ ሰዎች ከዛም ውጭ ያሉ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ለስተ ሙርሰላ አንተ ከአላህ ዘንድ የተላክ አይደለህም ያሉ የነቢ ሙሐመድ መልእክተኝነት የሚያስተባብሉ ከዛም በኋላ ያሉ የነቢይነት ማይቀበሉ አለም የረው አላዩም እንዴ ቃሉ አላዩም እንዴ የሚል ነገር ግን የተፈለገው በአይን ማየት ብቻ ሳይሆን ተነግሯቸው የማየት ያክል አላመኑም እንዴ? ታሪክ አልሰሙም እንዴ? ከም አህለክና ስንትና ስንት እንዳጠፋን እንደደመሰሰን ቀብለሁም ከነሱ በፊት ሚነል ቁሩኒ የክፍለ ዘመን ህዝቦችን በየክፍለ ዘመኑ በየጊዜው የነበሩ መልእክተኛ ተልኮላቸው በመልእክተኛ ባለማመናቸው አልፎም መልእክተኞችን በመተናኮላቸው በመልእክተኞች ላይ በመሳለቃቸው ምክንያት ያጠፋናቸው የተለያየ አይነት ቅጣትን የቀጣናቸው የክፍለ ዘመን ህዝቦች እንዳለፉ የማየት ያክል ሰምተው አላመኑም እንዲያ። ቀርን ማለት በየክፍለ ዘመኑ ያሉ ሰዎች ማለት ነው። አህለል ቁሩን የተባሉት በክፍለ ዘመናት ከመኖር አንፃር አብረው ምድር ላይ ስላሳለፉ ምድር ላይ ስለተካኩ ቀርን የሚል ስያሜ ተሰጥቷቸዋል። ኢቅቲራን ከሚለው ተወስዶ በየክፍለ ዘመኑ የነበሩ አላህ በመልእክተኛው በመካዳቸው ምክንያት ያጠፋቸው ሰዎች አነሁም ኢለይሂም ላ የርጅዑነ እነዚህ በየጊዜው የጠፉ ኩፍራቸው የሚባይነታቸው ያጠፋቸው ሰዎች ወደ ዱንያ ዳግም እንደማይመጡ አያዩም እንዴ? የሞተ ወደ አኼራ የሄደ ተመልሶ አያውቅ። ተውበት ለማድረግም ቢሆን የመመለስ እድል የለው። ለዚያራም ቢል የመመለስ እድል የለው። እንደገና ተስተካክዬ ዱንያ ላይ ኖሬ ልሙት ብሎ እንኳ ቢጠይቅ እድሉን አያገኝ። ከስራው ጋር ተገናኝታ የስራውን ያገኛል። እንደው ከነዚህ አይማሩም ወይ? ምድር ላይ የኖረ እንደ ሁኔታው ይብዛም ይነስ ታሪክ ይሰማል። በያለበት አካባቢ የሌላ ሀገር ሰዎች ጋር ሲገናኝ ታሪክ ይሰማል። ታሪክ አንድ ራሱን የቻለ የአላህ ሰራዊት ነው። ሰዎችን የሚገስጽ ሰዎችን የሚያሳምን ቁርአን ሐዲስ ተነግሮት ማይደነግጠውን ያክል ማይረታውን ያክል ታሪክ ሲነገረው የሚደነግጥ ሰዋል። እኔም ላይ ይሄ ሊደርስ ይችላል ብሎ ይፈራል። የመካ ሰዎችም ይሁን ሌላ በየጊዜው በየሀገሩ በየዘመኑ ያሉ ሰዎች የተለያዩ በእምቢባይነታቸው ምክንያት አላህ ያጠፋቸው ሰዎችን ታሪክ አልሰሙም እንዴ? ጠፍተው እዛው ነው የቀሩት። አኼራ ነው ያሉት፣ ወደዚህ አልመጡም። እናንተ እስከነ ኩፍራችሁ ከመጥፋታችሁ በፊት ለምን አትገሰጹም? ለምን ከነሱ አትማሩም? ሞተው እዛው ቀብር ላይ በስብሰው አይቀሩም። ወኢን ኩሉን በእርግጥ ሁሉም ለማ ጀሚዑን ሁሉም ተሰብሳቢዎች ናቸው። ለደይና እኛ ዘንድ ሙሕደሩነ ለሒሳብ የሚቀርቡ ናቸው። አይ ወኢነ ጀሚዕ አልኡመም አልማዲየቲ ወልአትየቲ ሰተሕضሩ ሊልሒሳብ የውም አልቅያማ በይነ የደይላህ ከማ ቃለ ኢብኑ ከሲር ረሒመሁላህ ተዓላ። ሁሉም የሰው ልጆች ከአሁን ቀደም ያለፉትም ወደፊት ሊመጡ የሚችሉትም በእርግጥ አንድ ላይ ተሰብስበው አላህ ፊት ለሒሳብ የሚቀርቡ ናቸው። የሻህን ስራ እንደፈለግህ ሁን፣ ዞሮ ዞሮ አንድ ቀን መሞትህ አይቀርም። ስትሞት ሁሉ ነገር ይገለጥልሃል። ከሞትኩ በኋላ ደግሞ አነሁም ኢለይሂም ላ የርጅዑን ወደ ዱንያ ተመልሰህ ማስተካከል አትችልም። እስከነ ወንጀልህ ተይዘህ ከሞትክ ደግሞ ጀሚዑን ለደይና ሙሕደሩን አንድ ላይ ሁሉም ተሰብስበው አላህ ፊት ይቀርባል። ለምን? ልልሒሳቢ ወልጀዛኢ ለሒሳብና ለጀዛ ምርመራ ተደርጎ ተገምግሞ ሒሳብ ተሰርቶ የሰሩት ሁሉ በመረጃ ቀርቦ አካላቶቻቸው መስክረውባቸው የጀዛቸውን እንዲያገኙ። ወኢን ኩሉን ለማ እነዚህ በሙሉ ማጥበቂያ ናቸው፣ ነገሩን ተአኪድ ማድረጊያ ናቸው።
የተለያየ አቀራርም ተጠርቷል። ይህ አንቀጽ ኢን የሚለው በተኽፊፍም በተስቂልም ተቀርቷል። ሐምዛ ወከዛሊከ ዓሲም ኢብኑ ዓሚር ለማ የሚለውን በሸድ ቀርተዋል። ሌሎች ደግሞ ላላ አድርገው ቀርተዋል። በሁለቱም ቢቀራ ማዕናው አንድ ነው። ኢብኑ ከቲር እንዳሉት ወኢን ኩሉን ሁሉም የሰው ልጆች ለማ የሚለው ቢማዕና ኢላን ቢሆኑ እንጂ ጀሚዑን አይ መጅሙዑነ ተሰብሳቢዎች ቢሆኑ እንጂ የት ለደይና እኛ ዘንድ አላህ ዘንድ ሙሕደሩነ ተሰብስበው የሚመጡ ቢሆኑ እንጂ ኩልና ጀሚዕ ምን ለውጥ አለው? አንድ አይደለም ወይ የተባለ እንደሆነ ሌላ የተፈለገ መልእክት አለ። ኢን ኩሉን በእርግጥ ሁሉም ለማ ጀሚዑን የሚሰበሰቡ እንጂ አይደሉም። ለደይና እኛ ዘንድ ሙሕደሩነ ተሰብስበው የሚመጡ እንጂ ጀሚዕና ኩል አንድ ነው። በመሰረቱ ሁሉም ወደ እኔ የሚመጡ ናቸው ማለት ነው የተፈለገው። ነገር ግን ሁለቱ ኩልና ጀሚዕ የተደጋገመበት ምክንያት ሁሉም ይመጣሉ ማለት ብቻ አይደለም የተፈለገው። ኩል ብቻ ቢባል ሁሉም አላህ ፊት ለሂሳብ ይቀርባሉ ነው መልእክቱ የሚሆነው። ጀሚዑን ተብሎ ኩል ተብሎ ሁለቱ የተጠቀሱበት ምክንያት የሰው ልጆች በተናጠል ሳይሆን ወደ አላህ የሚመጡት በጋራ ተሰብስበው አላህ ፊት ይቆማሉ። ትንሹም ትልቁም፣ ሀብታሙም ድሃውም፣ ወንዱም ሴቱም፣ ድሮ የነበሩትም መሀል ላይ የነበሩትም አሁን ያሉትም ወደፊት መጨረሻ ቅያማ ሊቆም ሲል የሚኖሩትም በአንድ ተሰብስበው ይመጣል። ወደ ኋላ የሚቀር ማንም የለም። ወቂፉሁም ኢነሁም መስኡሉን ይባል። አቁሟቸው ሁሉንም ተጠያቂዎች ናቸው ይባል። ይሄ በራሱ የቅያማን ቀን ያከብደዋል። ውርደቴን ማንም አያይም፣ ማንም አይሰማም፣ ለብቻዬ ቀስ ብዬ ሜዳው ላይ ፍርድ ቤት ላይ ገባ ወጣ እላለሁ አይባል። ኩሉን ጀሚዑን ሁሉም አንድ ላይ ተሰብስበው ሙሕደሩነ ለሂሳብ የሚቀርቡ ናቸው። ሁሉም በየጭፍራው ሆኖ ሱረቱ ዙመር ላይ እንዳሳለፍ ነው። ሌባ ከሌባ ጋር፣ አመንዛሪ ከአመንዝራዎች ጋር፣ የሰው ነፍስ የሚያጠፉ ከነፍሰ ገዳዮች ጋር ወህሉ መጀር በየአይነቱ ሆነው አላህ ፊት ይቀርባል። የውመ የቁሙ ናሱ ሊረቢል ዓለሚን መላው የሰው ልጆች ለዓለማቱ ጌታ የሚቆሙበት ቀን ነው የቅያም ቀን ማለት። ሑፋተን ዑራተን እርቃናቸውን ሆኑ ጫማ ያልተጫሙ ሆኑ እናታቸውን እንደወለደቻቸው ሕፃናት ሆነው ያልተገረዙ ሆነው ነፍሲ ነፍሲ እያሉ አላህ ፊት ይቆማል። ሁሉም የአላህን ፍርድ ይጠብቃል። ከዚህ የሚድን ማንም የለም። ነቢያት እንኳ በዛ ቀን እንደሚፈሩ ተነግሯል። ኑሕ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ዒሳ ይፈራል። ራሴን ባዳንኩ ይላል። ነፍሲ ነፍሲ ይላል። አባት ከልጁ፣ ሚስት ከባሏ፣ ዘመድ ከዘመዱ፣ ወዳጅ ከወዳጁ ይሸሻል። ምክንያቱም ዕለቱ ቀኑ ከባድ። ሁሉም በዛ ቀን ለፍርድ አላህ ፊት ተሰብሳቢዎች ናቸው። ተሰብስበው አንድ ላይ ይመጣል። ስለዚህ የሰው ልጅ ዱንያ ላይ እንደፈለገ መሆን የለበትም። ለአንተ የሚበጀው መንገድ ይሄ ነው ከተባለ አላህ የመረጠለትን መንገድ ተከትሎ መሄድ አለበት። ተው የተባለውን መተው አለበት። አድርግ የተባለውን ማድረግ አለበት። ካልሆነሳ አንድ ቀን መሞቱ አይቀርም። ከሞት በኋላ ደግሞ በስብሶ መቅረት የለም። በእርግጥ ሁሉም የቅያም ቀን አንድ ላይ ተሰብስበው ለፍርድ እኔ ፊት የሚቀርቡ ናቸው ይላል። ኩሉን ጀሚዑን ቢማዕና መጅሙዑን ማለት አንድ ላይ ተሰብስበው የሚመጡ ናቸው። እኔም አንድ ነኝ ከአላህ ፍጥረታት ውስጥ። ስለዚህ እኔ ለብቻዬ ለየት ያለ ፍርድ አይሰጠኝም። ያ የውርደት ቀን ከመምጣቱ በፊት መስተካከል አለበት። እንደነን የሰው ልጆች አላህ ፊት ተባረከ ወተዓላ ተነድተው ሄደው ተሰብስበው በከባዱ ቀን ፍርድ ተሰጥቷቸው እንጂ ወደ ጀነትም ወደ ጀሃነምም መሄድ አይችሉም። ስለዚህ እንደፈለጉ ቢሆኑ በዚህ ቀን መያዛቸው አይቀርም። ከዛ አስከትሎ አላህ ተባረከ ወተዓላ እሱን ኃያልነት ለሰው ልጆች የዋላቸው ውለታዎች የሰጣቸውን ጸጋዎች የሚገልጹ አንቀጾችን አስከትሏል። የሰው ልጆች እንዲያመሰግኑት በሱ እንዳይክዱ ይበልጥ እንዲያከብሩት። ወአየቱን ለሁም ለሰው ልጆች ግልጽ ምልክት ነው አላህ ለመኖሩ ሞቶ መቀስቀስ እውነት እንደሆነ ከሚያሳዩ ምልክቶች አንዱ አልአርዱል መይተቱ በድርቅ ምክንያት የሞተች መሬት ምንም የሌለባት
የደረቀ አረንጓዴው ሙሉ በሙሉ የረገፈ የጠፋ መሬት አንድ የአላህ መኖር ምልክት ነው። ምኑ ነው ምልክት ያደረገው? አህያይናህ በድርቅ ሞታ የነበረች መሬትን በዝናብና በቡቃያ ሕያው አደረግናት። ዝናብ ሲጠፋ መሬት አፈር ይሆናል፣ አመድ ይመስላል። ዝናብ ሲዘንብ ደግሞ መልሶ ያብባል፣ አረንጓዴ ይሆናል። የተለያዩ ነገሮች ከመሬት ላይ በቅለው ሲንቀሳቀሱ ሲወዛወዙ ይታያል። ይሄ የአላህ ሥራ ነው። ወአኽረጅና ሚንሃ ሐባ ከመሬት ላይም እናወጣለን እናበቅላለን። ሐበን ጥራጥሬ እንደ ስንዴ፣ ማሽላ፣ ገብስ፣ አተር ያሉት ፈሚንሁ ያእኩሉና ከዚህ አላህ ካበቀለላቸው ነገርም በቀላሉ አንስተው ይበላሉ። ሰው ልጆች ራሳቸው ዋናውን ይበላሉ፣ ገለባውን ደግሞ ለእንስሳቶቻቸው ይመግባሉ። ከአሁን ቀደም ሱረቱ አናዚዓት ላይ አበሰ ላይ ተመሳሳይ አንቀጾች አልፈዋል። ምድርን አላህ ዝናብ አዝንቦ ያለማል። ምድር ከለመለመች በኋላ ከምድር ላይ የተለያዩ ነገሮች ይበቅላሉ። ከዛ ውስጥ ለሰው ለእንስሳት ያገለግሏል። ፈሚንሁ ያእኩሉን አገላለጹ ራሱ አላህ ተባረከ ወተዓላ ለሰው ልጆች የሚበሉትን ነገር በቀላሉ እንደሚያበቅልላቸው የሚያሳይ እዛ አላህ ካበቀለው ነገር ላይ ይበላል። ምድርን በድርቅ ምክንያት ከሞተች በኋላ እንቅስቃሴ የሚባል ነገር ላይዋ ላይ የሚንቀሳቀስ አረንጓዴ ነገር ተክል ነገር ከጠፋ በኋላ በዝናብ ዳግም እንድታብብ እንድትለመልም ሕያው እንድትሆን ያደረገ ጌታ የሰው ልጆችንም የቅያም ቀን ኢስራፊል ጥሩምባ ሲነፋ ተቀስቅሰው እንዲቆሙ ተነስተው እንዲቆሙ ማድረግ ይችላል። ወጀዐልና ፊሃ ጀናቲን ምድር ላይ አትክልቶችን መናፈሻዎችን ማድረጋችንም አንድ ተአምር ነው፣ የአላህን መኖር ያሳያል። ሚን ነኺልን ጀናቱ ደግሞ አትክልቱ ፍራፍሬው ማሳው ሚን ነኺል ከዘንባባ ወይም ከቴምር የሆነ ወአናቢን ከወይን የሆነ የተለያዩ አትክልቶችን ፍራፍሬዎችን ማሳዎችን እናበቅላለን። ሁሉን ነገር ከመሬት ላይ የሚያበቅለው አላህ ነው። መሬት ላይ የሚበቅሉ ነገሮች ወይም ለሰው ወይም ለእንስሳት የሚጠቅሙ ናቸው። ከፊሎች መድኃኒት ናቸው፣ እንደ መድኃኒት ተቀምመው የሚያገለግሉ ከፊሎች በጋ ክርምቱን ሁሌ የሚያገለግሉ ለሰው ለእንስሳት ብቻ ለሰው ብቻ የሚጠቅሙ ናቸው። በዋነኝነት ግን እዚህ ነኺልና አዕናብን ጠቀሰ አላህ። አንድ ቁርአኑ በቋንቋቸው የወረደ ሰዎች ዘንድ በጣም የተከበሩ ምግቦች ስለሆኑ፣ በሌላ በኩል ደግሞ በሁሉም ሁኔታ ለምግብነት የሚውሉ ናቸው። እንደ ሌሎች ከመሬት እንደሚበቅሉ ነገሮች አስቸጋሪ አይደሉም። ቴምር እሸቱም ይበላል፣ ከርሞም ይበላል። ማጠብ መቀቀል ብዙ መልፋት አያስፈልገውም። እንደ ሌሎች ነገሮች ብዙ ልፋት የለውም። ዒነብም እንደዚሁ። አዕናብ ማለት የዒነብ ጀምዕ ነው፣ ወይን ማለት ነው። እሸቱም ይበላል፣ ደርቆ ዘቢብ ሆኖም ይበላል። እሸቱም ይበላል። በሐላል መንገድ ከሱ የሚሰራ የራሱ ጭማቂም አለ። ደርቆ ደግሞ ከርሞ ዘቢብ ሆኖ ይበላል። እነዚህ በጋ ክረምት ላይ ሁሌ በቀላሉ ለብቻቸውም ከሌላ ነገር ተቀላቅለው የሚያገለግሉ የምግብ አይነቶች ናቸው። ይሄን ያበቀለው አላህ። ከነሱ ላይ የሚገኙ የተለያዩ ተጨማሪ ጥቅማ ጥቅሞችም አሉ። በተለይ ቴምር ምኑም አይጣል። ቴምር ምኑም አይጣል፣ አገልግሎት ላይ ይውላል። እንስሳት ግመሎች ከቴምር የሚመገቡት ከወይን የሚመገቡት ከሌሎችም ሀገራችን ላይ እኛም ከምናውቃቸው መሬት ከምታበቅላቸው ቡቃያዎች ሰው እንስሳው ይጠቀማል። ወፈጀርና ፊሃ ምድር ላይም አፈለቀን ሚነል ዑዩኒ የተለያዩ ምንጮችን የተዘሩ ነገሮች እንዲበቅሉ ምድር እንድትለመለም ከሰማይ ዝናብ ያዘንባል። ዝናቡ ወደ ስር ውሃው ሰርጎ ይገባል። መልሶ ደግሞ ምንጭ ሆኖ ይፈልቃል፣ ያገለግላል። ይሄ የማን ስራ ነው? የአላህ ተባረከ ወተዓላ ስራ። በየአካባቢው እንደ ሁኔታው አላህ ምንጭ እንዲፈልቅ ያደርጋል። ከዛ ምንጭ ላይ ሰው እንስሳው ይጠጣል። ለሰው እንስሳው ቀለብ የሚሆኑ የተዘሩ የተተከሉ ነገሮች ይበቅላል። ይሄን ሁሉ ማድረግ የቻለ ጌታ አላህ የሰው ልጅን ከሞት በኋላ ቀስቅሶ ተዘጋጅቶ የመጣን ጀነት ማስገባት፣ ባዶ እጁን እስከነ ኩፍሩ የመጣን ጀሃነም ማስገባት ይችላል። መሬትን አንዴ ማለምለም አንዴ ድርቅ እንድትሆን ማድረግ የቻለ ጌታ አኼራ ላይም ከፊል ባሮቹን ጀነት ማስገባት ይችላል። በስራቸው ባደረጉት ዝግጅት እንደ ሰበብ
ሌሎችን ደግሞ ጀሃነም ማስገባት ይችላል። ሊያኩሉ ሚን ተመሪሂ ከፍሬው ይበሉ ዘንድ ከውሃ ከመሬት ከተገኘው ፍሬ ይበሉ ዘንድ ወማ አሚለቱ አይዲህ እጆቻቸው ከሰሩትም ይበሉ ዘንድ መዝራቱ መትከሉ መኮትኮቱ ማረሙ የሰው ልጆች ስራ ሆኖ የተወሰነ መልኩም ቢሆን አስተዋጽኦ ስለሚያደርጉ አላህ ዝናቡን አዝንቦ መሬትን አለምልሞ የሰው ልጆች ከሰሩት ይበሉ ዘንድ ይሄን አደረገን። ይሄ ማ ሲላ ከሆነች ነው። ነገር ግን ማ ናፊያ ናት ተብሎ ተፈስሯል። እነ ኢብኑ ጀሪር ኢብኑ ከቲር የመረጡትም ይሄን ማለት ነው። ወማ አሚለቱ አይዲሂም ሊያኩሉ ሚን ተመሪሂ ይሄን ሁሉ አደረገን መሬት ካበቀለችው እኛ ያዘነብነውን ዝናብ ጠጥቶ ከበቀለው ቡቃያ ፍራፍሬ አትክልት ፍሬውን ይበሉ ዘንድ ይሄን ሁሉ አደረገና ወማ አሚለቱ አይዲሂም የነሱ እጅ አይደለም ይሄን የሰራቸው። የሰው ልጆች የሚበሉት የሚጠጡት በእነሱ ቁድራ አይደለም የተሰራው። እነሱ አይደለም ያስገኙት። ሰው ቢበዛ መዝራት ወይም መትከል ነው የሚችለው። ማብቀል እኮ በጣም ቀጫጭን የሆኑ ጤፎች ተዘርተው ማሽላዎች ተዘርተው በቆሎ ተተክሎ በምን አቅሙ ነው ላዩ ላይ ፈሶ ለፍሶ የነበረውን አፈር ከፋፍቶ ሊበቅል የሚችለው? አላህ በቁድራው አፈሩ ከፈት እንዲል አድርጎ እንጂ። ወማ አሚለቱ አይዲሂም የሚበሉትን የሚጠጡትን የእነሱ እጅ አይደለም የሰራው አላህ ነው የሰራው። ላ ሐውለ ወላ ቁወተ ኢላ ቢላህ ያለ አላህ ተባረከ ወተዓላ ማንም አንዳች ነገር የማድረግ አቅምም ብልሃትም የለውም። ስለዚህ በጉልበትህ በስልጣንህ በችሎታህ በሙያህ ልትደነቅ አይገባም። የሚያበላውን ያጠጣው አላህ ተባረከ። እኛ ሰበብ ለማድረስ የሞከረ ሁሉ አይሳካለት። ካንተ የበለጠ ሙያ ያለው ልምድ ያለው ጉልበት ያለው ምንም ስራ የለው ከሱ አንፃር ምንም ብቃት የሌለው ሰው ግን ብር መቁጠር አቅቶት ተቸግሮ የባንክ ቤት ሰራተኛ ማሽን ሁሉ ሊያስቸግር ይችላል። የአላህ ስራ ኻሊቁ አላህ ያገራው አላህ። ይሄ ሁሉ የሱ ረሕመት ነው። ይሄ የኢብኑ አባስ የضحاك የሙቃቲል የኢብኑ ጀሪር የኢብኑ ከቲር የሌሎችም ምርጫ ነው። ትክክለኛውም ይሄ አብዛኞቹ የመረጡት። የሰው ልጆች ሚና የት አለ ከተባለ የሰው ልጆች ለሰበቡ ይጥራሉ። የጣረ ሁሉ አያገኝም። መንጀደ ወጀደ ወመን ዘርዐ ሐሰደ የሚለው ቃል ሰነድ የለውም። ሙንቀጢዕ ነው ሰነድ ሁሌ አይደለም። ብዙ ጊዜ ሰዎችን ለማነጋጋት ጥረት አድርግ ልፋ። መንጀደ ወጀደ ጠንክሮ የሰራ ያገኛል፣ የዘራም ያጭዳል ይላል። ሁሌ ነው ወይ? አይደለም። ስንትና ስንት የሚለፉ ከላይ ከታች ከግራ ከቀኝ ያሉ አማራጮች የሚፈልጉ ምንም አይሳካላቸው ሰዎች አሉ። ወከዛልክ ሰፊ ሄክታር መሬት ዘርተው ምንም ድካም እንጂ ምንም ማያጭዱ ሰዎች አሉ። ለሰው ለእንስሳ የሚሆን ምርት ማያገኙ ሰዎች አሉ። ናም አብዛኛውን ጊዜ የሰው ልጅ ከለፋ ትክክለኛውን መንገድ ተከትሎ ሰበብ ካደረሰ አው የልፋቱን ሊያገኝ ይችላል። አብዛኛውን ጊዜ የዘራም ሊያጭድ ይችላል። ግን ማን ነው የሚያበቅለው? እሱ ስለዘራው ብቻ እኮ አይደለም የሚያበቅለው አላህ። ከሱ እኩል የዘሩ ሰዎች ተመሳሳይ ምርት ላይ ያነሱ ይችላል። የመሬቱ ስፋት ተመሳሳይ ነው፣ የተዘራበት ጊዜ ተመሳሳይ ነው፣ የተዘራው ምርት ተመሳሳይ ነው። አንደኛው ብዙ መቶ የሚቆጠር ኩንታል ይሰበስባል፣ ሌላኛው ደግሞ የአንድ እጅ ጣትን የማይሞሉ ኩንታሎችን ሊያነሳ ይችላል። ምንም ላያነሳ ይችላል። ስለዚህ ወማ አሚለቱ አይዲሂም ነፊን የእነሱ እጅ አይደለም የሰራው የሚበሉት የሚጠጡትን አላህ ነው የሰራው ማለት። ወይም ደግሞ ሌላ ተፍሲር ከመጀመሪያው ጋር ተመሳሳይም ወማ አሚለቱ አይዲሂም እነሱ ዘርተው አላህ አብቆሎላቸው አብቃዩ አላህ ሆኖ ምርት የሰጠው አላህ ሆኖ ምርት ሰጥቷቸው እህልን ሰብስበው ቤት ካስገቡ በኋላ ወማ አሚለቱ አይዲሂም እጃቸው አጣፍጦ የሰራውንም ይብሏል። ምርቱ ቤት ከገባ በኋላ ኬኩን የሚሰሩት ዳቦውን የሚሰሩት ጣፋጭ ነገሩን የሚሰሩት የሰው ልጆች ናቸው። ከቀረበ በኋላ ምርት ከተሰበሰበ በኋላ ሰርቶ መብላት የሰው ልጆች። ይሄን የተፈለገበት ተብሏል። ይሄም ያስኬዳል። ወይም ደግሞ ወማ አሚለቱ አይዲሂም ማለት ወንዞች፣ ሐይቆች መሰል የሆኑ ውሃዎች ማለት አላህ ተባረከ ወተዓላ ያስገኘው እሱ ብቻ ነው። ማንም የወራጅ ውሃ ሊፈጥር ምንጭ በራሱ አቅም ሊያመነጭ አይችልም። ውሃ ፍለጋ ሰዎች 30፣ 40፣ 50 ሜትር ወደ ታች ቆፍረው ምንም ሳይሳካላቸው ቀርቶ ልፋታቸው ከንቱ የሚሆንበት ሁኔታ
ወማ ዐሚለቱ አይዲሂም ሁሌ ዓመቱን ሙሉ የሚፈሱ ነገር ግን ለተለያየ የእርሻ ስራ አገልግሎት የሚሰጡ ወንዞች አሉ። እነሱ አይደለም የሰው ልጆች አይደለም የፈጠሩት። አኩል ሐል አንቀጹ ሁሉንም ያካትታል። የሚያበቅለው አላህ ነው። የሰው ልጆች ግን ይዘራሉ። ምርቱን እንዲበዛ ምርት እንዲገኝ የሚያደርገው አላህ ነው። ቤት ወቅተው ቤት አስገብተው ደግሞ ፈጭተው አጣፍጠው ይሰራሉ። ከምግቦች ውስጥም ከመሬት ከሚበቅሉ ነገሮችም በዋነኝነት ሁለት አይነት ምርቶች አሉ። ትኩስ የሆኑ እዛው ቀጥታ አንስቶ መብላት ይቻላል። እሸቱን እርጥቡን ምንም ሳያስፈልገው ይሄን ያለምንም ጥርጥር ወማ ዐሚለቱ አይዲሂም አላህ ነው የሰራው። የባቄላ እሸት፣ የአተር እሸት፣ ሌሎችም ቀጥታ ባዶውን ተነስተው የሚበሉ አሉ። ይሄ ወማ ዐሚለቱ አይዲሂም የሚለው ውስጥ ይገባ። በዚህ መልኩ ማይበሉ በጥሬ ማይበላ ማስፈጨት መቀቀል የሚያስፈልጋቸው ይሄ ላይ ወማ ዐሚለቱ አይዲሂም እጃቸው ትንሽ ሰርቶ ሊሆን ይችላል። ማብሰሉ ላይ ማዘጋጀቱ ላይ አንቀጹ ሁሉንም ይመለከታል ማለት እንችላለን። አፈላ የሽኩሩነ ይሄን ሁሉ ያደረገላቸውን ጌታ አላህን አያመሰግኑትም እንዴ? ሊያመሰግኑ ይገባል። በምን? እሱን በመታዘዝ እሱን በመገዛት አድርጉ ያለውን በማድረግ ተው ያለውን በመተው በላካቸው መልእክተኞች በማመን ከዚህ አንቀጽም አላህን የማመስገን ግዴታነት እንረዳለን። አላህን ማመስገን ዋጅብ ግዴታ። የእሱ ጸጋ ተቆጥሮ ያልቅ። የሰው ልጆች ምስጋናም የሚያበቃ መሆን የለበት። ሁሌ ማመስገን አለ። አይደለም የምንበላው የምንጠጣው ምንተነፍሰውስ ከማን ነው? ሩሃችንስ ከየት ነው የተገኘችው? የሰውነት አካላችን በሙሉ ከየት ነው የተገኘው? የሰው ልጅ ልቡ፣ ኩላሊቱ፣ አይኑ፣ ሌሎችም በብዙ ሚሊዮኖች ተገዝተው የማይገኙ ነገሮች አላህ የሰጠው። ለዚህ ሊያመሰግን ይገባል። ለሚበላው ለሚጠጣው ሊያመሰግን ይገባል። ለሚተነፍሰው ሊያመሰግን ይገባል። የአላህን ተባረከ ወተዓላ ኒዕማ ባመሰገንም ቁጥር እየጨመረ ይሄዳል። ማመስገኑን ስንተው ደግሞ ኒዕማው ይቀነሳል። አፈላ የሽኩሩን ወቀሳም እስቲፍሃሙ የወቀሳም እስቲፍሃም ተውቢኺ ይባል። ምን ሆነው ነው እነዚህ የሰው ልጆች ይሄ ሁሉ የሚበሉት የሚጠጡት የሚኖሩበት ጸጋ ከአላህ መሆኑን ዘንግተው ነው ክደው ነው ወይስ ከአላህ መሆኑን ከማወቃቸው ጋር ማመስገን አያስፈልግም ብለው ነው? ሁለቱም ከባድ። ምንበላው ምንጠጣው ምንኖርበት ኒዕማ ከአላህ አይደለም ማለት ኩፍር ነው። ከአላህ መሆኑን ከማወጋ ደግሞ አለማመስገን ሌላ ትንሹ ኩፍር ነው። ሁለት ኩፍር ነው ያለው፣ ትልቅና ትንሹ ኩፍር። የተለያየ አላህ የሰጣቸውን ጸጋ የገብርኤል ስጦታ፣ የማርያም ስጦታ፣ የገሌ ስጦታ የሚሉ ሰዎች አሉ። እነሱ ራሱ አላህ ሩህ ሰጥቷቸው ዱንያ ላይ ኖረው ከዛ የሄዱ ናቸው። መስጠታቸው የሚሰጠው አላህ ብቻ። የአላህ ኒዕማ ለሌላ አሳልፎ መስጠት ኩፍር። ኒዕማው የአላህ መሆኑን ከማወጋ ደግሞ አለማመስገን ትልቅ ገለጥ፣ ትልቅ ስህተት፣ መለስተኛ ኩፍር ይባላል። ሐዲስ ላይ አላህ ተባረከ ወተዓላ ባሪያው አንድ ውሃ ተጎንጭቶ ሊያመሰግነው ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ጉርሻ ጎርሶ ሲያመሰግነው ይወዳል። ኢማም አሕመድ ደጃቸው ላይ ከነበረ ጉድጓድ ውሃ ተቀድቶ ሲወጣ ጉድጓዱ ተቀድቶ ሲወጣ መቅጃው ባልዲው ሙሉ ሆኖ ሲያዩት አልሐምዱሊላህ ነው ነበር። አላህን ያመሰግኑ ነው። ምድር በሙሉ ውስጧ ላይ ያለው ውሃ ቢያልቅስ ውሃ ከየት ልናመጣ እንችላለን? በየቀኑ ውሃ አገልግሎት እየሰጠ የቧንቧ ውሃ እየፈሰሰ ባየህ ቁጥር አላህን አመስግን። የምትጠጣውን ውሃ ቤት ላይ ባየህ ቁጥር አላህን አመስግን። ሴት ልጅ ቤቷ አስቤዛ ሙሉ ሆኖ ባየች ቁጥር አላህን ታመሰግን ይገባል። አዲስ ልብስ በለበሰን ቁጥር አላህን እናመሰግን ይገባል። በእያንዳንዱ ነገር አላህን ማመስገን የሙእምንነት ምልክት። አብዛኛው የሰው ልጅ ግን ይሄን ከማድረግ ተዘናግቶ ነው ያለው። ማማረር ነው ሰው አላህ ተቆጥሮ ማያልቅ ኒዕማ እንኳን ሰጥቶት ማማረር፣ ችግር መናገር፣ አላህን መርሳት። አሊያ ደግሞ ኒዕማው በዝቶ ተደራርቦ ዓዳ ሆኖ ተለምዷል። አላህ ያዋለላቸውን ውለታ ሰዎች ከምንም አይቆጥር። እንደው ያለ አንዳች ምክንያት የተገኙ የሚቀለቡት፣ የሚበሉት፣ የሚጠጡት በድንገት ነገር ይመስላቸው። ችግርን ምስጋናን የሚያውቀው ተቸግሮ የሚያውቅ ሰው፣ ተርቦ የማያውቅ የጥጋብን ስሜት አያውቅ፣ የመጥገብን ጣዕም ደስታ አያውቅ። ተጠምቶ የማያውቅም እንደዚሁ ጠጥቶ የመርካትን ደረጃ አያውቅ። ልብስ አጥቶ ታርዞ ተበርዶ ብርድ ነክቶት የማያውቅ
እንደ ልብ ልብስ የማግኘትን ጸጋ አያውቅ። ሀገሩ ሰላም የሆነለት ሰውም የሰላም እጦትን ችግር ስለማያውቅ ሰላም የመሆንን ሹክር ያጎድላል። ታሞ የማያውቅ ሰው የጤናን ደረጃ አያውቅ፣ አያመሰግን። ስለዚህ አብዛኛው ሰው ልጅ ኒዕማ ላይ የተኛ ኒዕማ ላይ የተንከባለለ አላህን አያመሰግን። ጎደለኝ የሚላቸው ነገሮችን ነው የሚያየው፣ በተሰጠው አያመሰግን። ይህ ትልቅ ገፍላ ነው። ከዚህ ወጥተን በምላሳችንም በልባችንም በተግባራችንም አላህን ልናመሰግን ይገባናል። አላህን ልናደንቅ ይገባናል። አላህን ልናደንቅ ይገባናል። በልባችን መልካም ነገር ያደረገልን አላህን በመውደድ በመደሰት፣ በምላሳችን አልሐምዱሊላህ በማለት ጉራ ደረጃ ሳይደርስ አላህ ይሄን አድርጎልኛል ጌታዬ ብሎ ለሰው በመናገር፣ በተግባር ደግሞ መልካም ነገር ያደረገልን አላህን በመታዘዝ፣ አላህ ከሰጠን ጥሩ ልብስ በመልበስ፣ አላህ የሰጠንን ነገር ኢስራፍና ጉራ ደረጃ ሳይደርስ በአግባቡ በመጠቀም አላህን እናመሰግነው ይገባል። ሱብሓነለዚ ኸለቀል አዝዋጀ ኩለሃ ያ ጥንድ ነገሮችን የፈጠረ ጌታ አላህ ይመስገን። ሚማ ቱንቢቱል አርዱ መሬት ከምታበቅለው፣ ወሚን አንፉሲሂም ከሰው ልጆች ከነፍሳቸውም፣ ወሚማ ላ ያዕለሙነ እነሱ ከማያውቁትም የፍጥረት አይነት ውስጥ ጥንድ አድርጎ የተለያዩ ነገሮችን የፈጠረ አላህ ጥራት ይገባዋል። አልሐምዱሊላህ አላለም፣ ጥራት ይገባው ነው ያለው። በመሰረቱ መፍጠሩ ጥንድ አድርጎ መፍጠሩ፣ እንስሳትን ጥንድ አድርጎ መፍጠሩ ጸጋ ነው። አንድ አይነት ጾታ ብቻ በግ ቢኖር በግ የሚባዛ ነገር አይኖርም። ዶሮም እንደዚሁ፣ ግመልም እንደዚሁ እንስሳት እንዲባዙ ለሰው ልጆች በዛው ልክ አገልግሎት እንዲሰጡ ተቃራኒ ጾታ መሆን አለባቸው። ሰውም እንዲባዛ እንዲዋለድ ተቃራኒ መሆን አለባቸው። እጽዋትም ጭምር ወንድና ሴት የሆነ እጽዋቶች ተዳቅለው ነው በየጊዜው የሚባዙት። ይሄን ማድረጉ የሚያስመሰግነው ነበር። ሱብሃንአላህ ሳይሆን አልሐምዱሊላህ الذي خلق الازواج كلها ነበር። ግን ሱብሃን الذي خلق الازواج እዚህ የተፈለገው አላህን ማጥራት ከምን ብዙ ከመሆን ጥንድ ከመሆን። ለሌሎች ጥንድ መሆን ጸጋ ነው። ወንድ ሙሉ የሚሆነው ከሚስቱ ጋር ሲሆን፣ ሚስት ሙሉ የምትሆነው ከባሏ ጋር ስትሆን፣ አሰሪ ሙሉ የሚሆነው ከሰራተኛ ጋር ሲሆን፣ ሰራተኛ ሙሉ የሚሆነው ከአሰሪ ጋር ሲሆን፣ የሌሊት ውበቱ ጎልቶ የሚታየው ቀን ሲኖር ነው። ቀን ውበቱ የሚጎላው ሌሊት ሲኖር። ሁሌ ሌሊት ቢሆን ሰዎች ሌሊትን ይሰለቻሉ። ሁሌ ቀን ቢሆን ቀንን ይሰለቻሉ። ሁሌ ክረምት ቢሆን ክረምትን ይሰለቻሉ። ሁሌ በጋ ቢሆን እንደዚሁ። ስለዚህ አዝዋጅ አድርጎ ሁሉን ነገር ጥንድ አድርጎ የሚተካካ አድርጎ ፈጥሯል። ከአላህ ውጭ ላሉ ነገሮች ጥንድ መሆን ጸጋ ነው፣ ትልቅነት ነው፣ ሙሉነት ነው። ለአላህ ግን ጥንድ መሆን ሙሉነት አለ። ስለዚህ ሱብሃነ አላህ ከዚህ የጠራ ነው። አላህ ተባረከ ወተዓላ ከዚህ የጠራ ነው። እዚህ ጋር ሱብሃነ የተባለው አንድ አላህ ከፍጡራን ባህሪ የጠራ መሆኑን ለመግለጽ፣ ሁለት በባህሪያቱ ከጉድለት የጠራ መሆኑን ለመግለጽ። ሁለት መሆን፣ ሶስት መሆን፣ ሁለት አራት መሆን የፍጡራን ባህሪ ነው። አላህ አንድ። የአላህ ባህሪያትም ደግሞ ከፍጡራን ጋር በምንም የሚመሳሰሉ አይደሉም። አዝዋጅ ማለት አሱናፍ አይነቶች ማለት ሁለት የሆኑ ማለት ከሰውም ከእንስሳትም ከሌሎችም ነገሮች ሚማ ቱንቢቱል አርዱ ምድር ከምታበቅለው ምን አለ? ምድር ከምታበቅለውስ ፍራፍሬና ጥራጥሬ አለ፣ ጥንድ ሆነ ማለት ነው። ወሚን አንፉሲሂም ከሰው ልጆች ወንድና ሴት፣ ወሚማ ላ ያዕለሙነ የሰው ልጆች ከማያውቁት ፍጥረት ውስጥም ወንድና ሴት አለ። የሰው ልጆች ከማያውቁት ፍጥረት ውስጥም ወንድና ሴት፣ ባህርና የብስ ተቃራኒ ናቸው። አዝዋጅ የሚለው ለወንድና ሴት ብቻ አይደለም። አፍዋን ሁለት የሆኑ ጥንድ የሆኑ ማለት የብስና ባህር፣ ቀንና ሌሊት፣ ጨለማና ብርሃን፣ ሀብትና ድህነት፣ ደስታና ሐዘን፣ ማግኘትና ማጣት ባህሉ መቻል ያልቅ። ወሚማ ላ ያዕለሙ ሌላም እኛ ማናውቀው ጥንድ ይሆናል። ከእንስሳት ውስጥም አንዳንድ እንስሳቶች ወንድ የሆኑ ሴት አይታወቅም። ምናልባት አሁን ሳይንሱ እያደገ ሄዶ ብዙ ጥናት ተደርጎ ወንድና ሴትን በጣም ስስ በሆኑ መለያዎች ሊለዩ ይችላሉ። በእንቅስቃሴ ሊሆን ይችላል፣ በድምፅ ሊሆን ይችላል። በዚህ ልክ ሰዎች ተመራምረው ወንድና ሴቱን ሳይለዩ በፊት አይታወቅም። የሰው ሆዱ የወፍ ወንዱ አይታወቅም ይባላል በሀገርኛ ሲናገር። የሁሉም ወፍ ወንድና ሴቱ አይታወቅም። የአንዳንድ የወፍ ዝርያዎችን ወንድና ሴቱን ሁሉም ሰው ሊያውቅ ይችላል። እሱም እዚህ አብሮ ከመኖር የመጣ ከእንቅስቃሴ ከሰውነት ከአንዳንድ ቅርጾች አንፃር፣ ግን አብዛኛውን የሰው ልጆች አያውቁ። ትንሽ አጠገብህ ያለን ጉንዳን ቤትህን ወሮ ሊገኝ የሚችል ቁጫጭ
የተኛው ነው እንዴተኛው ሴት ብትባል መልስ አትሰጥም። ወሚማ ላ ያዕለሙን ከማያውቁትም በፍጥረታት ውስጥ ወንድና ሴት ሁለት አይነት አድርጎ የፈጠረ ጌታ አላህ ጥራት ይገባህ። ወአየቱን ለሁሙል ለይሉ ለሰው ልጆች አንድ የአላህ መኖር የሀያልነቱ እሱ በብቸኝነት መመለክ እንዳለበት ከሚያሳዩ ምልክቶች አንዱ አለይሉ ሌሊት ነው። ነስለኹ ሚንሁ ነሃራ ከሱ ቀንን እንገፋለን እናወጣዋለን እንለየዋለና የቀኑን ብርሃን አላህ ዞር አድርጎ የሌሊትን ጨለማ ያመጣል። ይሄን መግለጽ ነው የተፈለገ። ፈኢዛ ሁም ሙዝሊሙን ወዲያውኑ ደግሞ እነሱ ጨለማ ውስጥ ይገባሉ። ፉጃኢያ ትባላለች። ቀን ነበረ ሁሉ ነገር ይታይ ነበር። የመሸ ሲሄድ ፈኢዛ ሁም ወዲያውኑ የሰው ልጆች ሙዝሊሙን ጨለማ ውስጥ ይገባሉ። ጨለማ ይወራቸው ማየት አይችሉ መለየት አይችሉ። በመሰረቱ ቋሚው አስሉ ሌሊቱ ነው። ቀኑ ነው እየመጣ የሚሄደው። ሲመጣ ሲሄድ የሚፈጠር ጋጋታ የለም፣ ረብሻ የለም። ብርሃን ነው የሚመጣው። ብርሃን ይመጣል፣ ቀን ይባላል። ነስለኹ ሚንሁ ነሃር ከሌሊቱ ላይ ደግሞ ቀኑን እናወጣዋለን እንገፈዋለን፣ ሌሊት ይሆናል። ብርሃኑ ሲመጣ ቀን ይሆናል፣ ብርሃኑ ሲሄድ ሌሊት ይሆናል። አስሉ ሌሊት ሆኖ የሚፈራረቀው ይሄድ የሚመጣው ብርሃኑ ነው ማለት ነው። ሰልኽ ማለት መግፈፍ ማለት ነው። ልክ በግ መሰል ነገሮች ቆዳው ከላዩ ላይ እንደሚገፈፈው ከሌሊት ላይ የቀኑ ብርሃን ይገፈፋል። ፈኢዛ ሁም ሙዝሊሙን የሰው ልጆች ጨለማ ውስጥ ይገባሉ። ጨለማ በራሱ የአላህ ተአምር ነው። ብርሃኑ የአላህ ተአምር ነው። ቀንና ሌሊት መፈራረቃቸው መተካካታቸው ሌላ የአላህ ተባረከ ወተዓላ መኖር ማሳያ ምልክት ነው። هذا الله تعالى أعلم. የዛሬ ደርሳችን እዚህ ያበቃል።